ከነጮች ሚዲያ እስከ እኛው እስከ ሀበሻው ሚዲያ ቲፒኤስ በሚል ተጥለቅልቋል። ቁጥሩ ማነሱ አይደለም፣ በጣም አሳዛኝ የሚያስለቅሱ ልክ እንደ ህግ ባለሙያ ቁጭ ብለሽ አንሽን የሚያበላሹ ስቶሪዎች ልነግርሽ ይችላል። የትራምፕ አድሚኒስትሬሽን አይደረግም አይታሰብም የሚባለውን ነገር እያስፈጸመ የመጣበትን ሁኔታ ያየንበት አንደኛው ምስክር ነው። ስልጠናችሁ ጊዜያዊ ለሆነ ነገር ነው፣ ስለዚህ እንነጥቀዋለን ነው ትራምፕ እያሉ ያለ። ሌላው ደግሞ ታርጌት ለመደረግ በጣም ኢዚ ነው የሚል ስጋት አለ። በጣም የሚያስደነግጠውና ያስፈራው ቁጥራቸውን ባናውቀውም ግን ከጨለማ ወጥታ ላለፉት 2 ዓመታት 3 ዓመታት የስራ ፈቃድ ኖሯት ስትሰራ ኖራ አሁን እንደገና ተርሚኔት የተደረገችው እናት አስቢ። እንደ ትሬንድ ዓለማችን ሁሉ እየተከተለ የመጣው መጥፎ ጊዜ ላይ ነው ያለ ነው። ኢትዮጵያ ታርጌት ከተደረጉ ሀገሮች አንዷ ስለመሆኗ ምንም የሚያጠራጥር ነገር የለውም። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል ከጠበቃ ሳምን ጋር። ሰሞኑን እንዳየሩ ሁኔታ መለስ በጊዜ እያልን ነው። ብሬኪንግ ኒውስ ሲኖር በተለይ የኛን ኮሚኒቲ የሚመለከት ነገር ሲኖር ቃል እንደገባልን ጠበቃ ሳምን አፕዴት ሊያደርገን ያለውን መረጃ ምንድን ነው መጠንቀቅ ያለብን ማወቅ ያለብን። በተለይ ደግሞ በየሶሻል ሚዲያው እንደምታውቁት እጅግ በጣም ያሸብራል። ባለጉዳይ ሆኖ ሲገኝ ደግሞ አንድ ሰው ከዛ በላይ ያስጨንቃልና ያንን ግልጽም ለማድረግ እና ምንድን ነው የወጣው ዜና ከሚለው ቦታው ላይ ያለ ባለሙያ ሲገልጽ የተለየ ስሜት አለውና ያረጋጋልም። በዛ ዙሪያ ላይ የምናነሳቸው አዳዲስ የወጡ መረጃዎች እናነሳለን። እናንተም እስከ መጨረሻ አብራችሁን ቆዩ። በተለይ ደግሞ ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቶሎ መረጃዎች እንዲደርሳችሁ መሆን ይቻላል። ይህንን ፕሮግራም ላይክ በማድረግ የምታግዙንንም ማመስገን ፈልጋለሁ። ጠበቃ ሳምን እንኳን ደህና መጣ። በጣም ነው የማመሰግነው በእኔና በተመልካቾቻችን ስም። በዚህ ሰዓት በፍጥነት ተገኝተ በአጭር ሰዓት ይህንን መረጃ ልትሰጠን ፍቃድ ስለሆነ ላመሰግን እፈልጋለሁ። አመሰግናለሁ ኪዲ ስለጋበሽኝ። ያው በወር አንድ ጊዜ እያልን ነበረ የኔና አንቺ ፕሮግራም። አሁን ደግሞ የኢትዮጵያውያንና ኤርትራውያን በተለይ ዳይሬክትሊ እየነካ ያለ በእኛ ማህበረሰብ ላይ ከፍተኛ የሆነ ተጽዕኖ የሚያሳድሩ ህጎች በተደጋጋሚ እየወጡ ሲመጡ ያለውንም ኮንፊውዥን ክሊር ለማድረግ እንደገና ሰውንም የበለጠ ኢንፎርም ለማድረግ ነው የመጣ ነው። ዛሬም እንግዲህ አዲስ ነገር ይዘን መተናል። እንዲከታተሉን እንግዲህ ተመልካቾችሽን ልጋብዝ። በዛውም እንግዲህ ብዙ ጊዜ አዲስ ተመልካቾች ይኖራሉ በእያንዳንዱ ቪዲዮ። ለዛም ነው ራሳችንን በማስተዋወቅ የምንጀምረው። አሁንም ራስህን እንደ ሁልጊዜ አስተዋውቀንና ቀጥታ ወደ ዛሬው ፕሮግራም እንገባለን። አሳምን እባላለሁኝ። የህግ ባለሙያና ጠበቃ ነኝ። ላለፉት 10 ዓመታት እና ከዛ በላይ በኒውዮርክ ስቴት ውስጥ ላይሰንስ ዶኜ ጠበቃ ሆኜ እየሰራሁ ነው ያለሁት። ዋና መስሪያ ቤታችን ፊላደልፊያ ነው። ሜሪላንድ ውስጥም አንድ ኦፊስ አለን፣ ሳተላይት ኦፊስ አለን። እንግዲህ የኢሚግሬሽን ኬዞችን እየሰራን ያለ ነው እዚህ አካባቢ። በ50ዎቹም ስቴቶች ክላንቶች እንቀበላለን። ከዛ በተጨማሪ ግን በተለይ ኒውዮርክ ውስጥ ከኢሚግሬሽን ውጭ ያሉ የመኪና አደጋ የመሳሰሉትን ስራዎች እየሰራን ያለ። እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን የኢሚግሬሽን ጉዳይ ያላችሁ ኦልሞስት በመላው ስቴት በሚባል ሁኔታ ጠበቃ ሳምን እጅግ በጣም ጥሩ ሰርቪስ ለማግኘት የምትፈልጉ ደውሉለት። ከታች ኮንታክቱን እንተውላችኋለን። ሰሞኑንም በዚህ በጣም ቀውጢ በሆነበት የኢሚግሬሽን ጉዳይ ላይ አንተ ደግሞ የተሳኩልህ ክላይንቶችን ማየት ደግሞ መቼም ደስታውን ሞር ስፔሻል ያደርገዋል ብዬ ነው የማስበው። ለዛም እኔም ያንን በቅርቡ ስለምከታተል ለአንተም ለክላይንቶችህም በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በርታ ለማለት ፈልጋለሁ። አመሰግናለሁ። ሰሞኑን ሶሻል ሚዲያው በጠቅላላ በተለይ የኢሚግሬሽን ጉዳይ ላይ የሚያተኩር ከነጮች ሚዲያ እስከ እኛው እስከ ሀበሻው ሚዲያ ቲፒኤስ በሚል ተጥለቅልቋል። በተለይ ከአሜሪካን ውጭ ያለነው ሰዎች ምንድን ነው ይሄ ነገር ሳንል የቀረን አይመስለኝም እና ኢትዮጵያኖችን ቀጥታ የሚመለከትም ስለሆነ ይመስለኛል ትኩረት እየሳበው እና አዲስ የወጣው በኢሚግሬሽን ዙሪያ ምን አይነት ህግ ነው? ቲፒኤስ እያለ የምንሰማውስ ምንድን ነው? ቲፒኤስ የሚለውን ከዛ ብንጀምርስ?
አመሰግናለሁኝ። ኪዲ እንግዲህ ቲፒኤስ የሚለው ቴምፖራሪ ፕሮቴክትድ ስታተስ ማለት ነው። ወደ አማርኛ ስንመልሰው የአሜሪካ መንግስት ለሆነ ሀገር ዜጎች የሚሰጠው ጊዜያዊ ከለላ ማለት ነው። ወይም ፕሮቴክሽን ነው፣ ጊዜያዊ ነው። እዚህ ሀገር ለተወሰነ ጊዜ ያክል ቆይታችሁ ወደ ሀገራችሁ እስከምትመለሱ ድረስ ይህን ጥበቃ እንሰጣችኋለን ነው የሚለው። ቴምፖራሪ ፕሮቴክትድ ስታተስ ያለው ሰው ራሱን ወደ ግሪን ካርድ፣ ወደ ፐርማነንት ሬዚደንት ካርድ መቀየር አይችልም። ወደ ሲቲዝንሺፕ መቀየር አይችልም። ጊዜያዊ በሆነ መልኩ የሀገራችሁ ሁኔታ እስከሚስተካከል ድረስ አሁን ዲፖርት ብናደርጋችሁ ሀገራችሁ ውስጥ ከፍተኛ የሆነ ችግር ይደርስባችኋል። ስለዚህ የሀገራችሁ ሁኔታ እስከሚስተካከል ጊዜ የሆነ ጥበቃ እናድርግላችሁ፣ ጊዜያዊ የሆነ የስራ ፈቃድ እንስጣችሁ፣ ጊዜያዊ በሆነ መልክ ስሩ ነው። የሀገራችሁ ሁኔታ ሲስተካከል ግን ወደ ሀገራችሁ የመመለስ ግዴታ አለባችሁ ነው። ቴምፖራሪ ፕሮቴክትድ ስታተስ ማለት እሱ ነው። ጥቅሙ ምንድን ነው? እንደው ትንሽ ታሪኩን ለመናገር ያክል ይሄ ህግ የወጣው በ1990 በኮንግረሱ ነው የወጣው። የተለያዩ ሀገሮች የተለያየ ችግር ነበረባቸው በዛ ዘመን። ለምሳሌ ሲቪል ዋር፣ የእርስ በርስ ጦርነት ወይም ከፍተኛ የሆነ አርዝኩዌክ፣ ለምሳሌ እንደ ሄይቲ አይነት የነበረው የመሬት መንቀጥቀጥ ይዞት የመጣ አደጋ እና የተለያዩ ችግሮች በጣም በሀገሪቱ ወይም ደግሞ የዜጎቹ እዚህ ሀገር ያሉ ዜጎች የዛ ሀገር በከፍተኛ የሲቪል ዎር ውስጥ ወይም ደግሞ የእርስ በርስ ጦርነት መናወጥ ከፍተኛ የሆነ አደጋ ውስጥ በሚሆንበት ጊዜ እነዚህን ሰዎች ወደ የሀገራቸው ብንልካቸው ከፍተኛ የሆነ ችግር ይደርስባቸዋል። ስለዚህ ትንሽ ጊዜ አትሊስት መተንፈሻ ጊዜ እንስጣቸው አይነት ነገር ነው። ከዘጠናዎቹ የጀመረ ነው። ግን የቴምፖራሪ ፕሮቴክትድ ስታተስ ታሪኩ የሚያሳየው ምንድን ነው? ላለፉት ኦልሞስት 20 ዓመት ያክል በየጊዜው እየታደሰላቸው ቴምፖራሪ የተባለው ነገር ወይም ደግሞ ጊዜያዊ የተባለው ነገር ፐርማነንት ሬዚደንት እስከሚመስል ድረስ በየጊዜው እየታደሰላቸው የተለያዩ ሀገሮች በተለይ እንደ ሄይቲ አይነቶች የተለያዩ ሀገሮች ዜጎች እዚህ ሀገር በቴምፖራሪ ፕሮቴክትድ ስታተስ ለብዙ ጊዜ ለአመታት ምናልባትም ለ10 ዓመታት እየቆዩ ነው። ይህንን ምክንያት በማድረግ ሪፐብሊካኖች አልወደዱትም። የሰጠናችሁ ጊዜያዊ ለሆነ ነገር ነው፣ ስለዚህ እንነጥቀዋለን ነው እነ ትራምፕ እያሉ ያሉት። እስከ ጁን 2025 ድረስ 17 ሀገሮች የዚህ ቴምፖራሪ ፕሮቴክትድ ስታተስ ተሰጥቷቸው ነበር። ከዛ ውስጥ አንዷ ኢትዮጵያ ናት። ዛሬ ልናወራ የሚፈልገው ኢትዮጵያን በሚመለከት ነው። ኢትዮጵያ የቴምፖራሪ ፕሮቴክትድ ስታተስ በተለይ ኢትዮጵያውያን እዚህ ለሚኖሩ ኢትዮጵያውያን ሌላ ስታተስ ለሌላቸው በአብዛኛው የቴምፖራሪ ፕሮቴክትድ ስታተስ የተሰጠው በባይደን ዘመን ነው። እሱም በፌዴራል መንግስቱና በትግራይ ጦርነት ጊዜ በነበረ ጊዜ ሀገሪቱ ከፍተኛ የሆነ ችግር ውስጥ ነው ያለችው። ከፍተኛ የሆነ የእርስ በርስ ጦርነት ውስጥ ነው ያለችው። ስለዚህ እዚህ ያሉ ኢትዮጵያውያን ወደ ሀገራቸው ብንልካቸው በዘራቸው ምክንያት ችግር ሊደርስባቸው ይችላል፣ ወይም ደግሞ ፖለቲካ አስተሳሰባቸው ምክንያት ችግር ሊደርስባቸው ይችላል ከሚል አንጻር ወይም ደግሞ እንደው ይሄ እንኳን የፖለቲካውና የሌላው ነገር ብትታዩ እነዚህ የአገሪቱ እስከምትረጋጋ ድረስ እዚህ ይቆዩ፣ ለትንሽ ጊዜ ያክል እዚህ ይቆዩ ብለው በባይደን ዘመን ነው ቴምፖራሪ ፕሮቴክትድ ስታተስ የመጣው። በአብዛኛው ቴምፖራሪ ፕሮቴክትድ ስታተስን ወይም ደግሞ ጊዜያዊ ከለላን የተጠቀሙት ኢትዮጵያውያን አንድ ተማሪዎች ነበሩ። በኤፍ ዋን ቪዛ መጥተው እዚህ ሀገር ሌላ ስራ መስራት የማይችሉ ተማሪዎች፣ ለምሳሌ በኮሌጅ ውስጥ የሆነ በሳምንት 10 ሰዓት 5 ሰዓት 15 ሰዓት ምናምን የሚሰሩበት እንትን አለ። እሱ ገንዘቡ አይበቃቸውም ልጆቹ። ስለዚህ ምንድነው ሲያደርጉ የነበረው ኤፍ ዋን ስታተስ የሚለው ቴምፖራሪ ፕሮቴክትድ ስታተስ አፕላይ ካደረጉ የትኛውን ቦታ መስራት ይችላሉ። ከ40 ሰዓት በላይ መስራት ይችላሉ እንደፈለጉ ገንዘብ የሚያገኙበት ነበር እና አንዱ በጣም ተማሪዎች ብዙ የተጠቀሙበት ነው። ሁለተኛ የተጠቀሙበት እዚህ ሀገር ለብዙ ዓመት ኖረው ኢትዮጵያውያን ሆነው እዚህ ሀገር በጣም ለብዙ ዓመት ሆነው ግን ሁሉ ነገር ወረቀት ሳይሳካላቸው ያለ ስታተስ ሲኖሩ የነበሩ ኢትዮጵያውያን ለ20 ዓመት ለ30 ዓመት ሲኖሩ የነበሩ ለ10 ለ5 ዓመት ሲኖሩ የነበሩ አሳይለም ጠይቀው አሳይለም ያልተሳካላቸው ሰዎች የተለያየ የኢሚግሬሽን በነፊት ጠይቀው በተለያዩ ምክንያት ሳያገኙ እዚህ ሀገር ያለ ወረቀት ወይም ያለ ስታተስ ሲኖሩ የነበሩ ሰዎች የቴምፖራሪ ፕሮቴክትድ ስታተስ ሲመጣ እነሱ ነበሩ በጣም ተጠቃሚዎች። አብዛኞቹ ከሆነ ከጨለማ ውስጥ ነበር የወጡት። ይሄንን ቴምፖራሪ ፕሮቴክትድ ስታተስ የኢትዮጵያ ዴዚግኔት ስትደረግ ማለት ነው። አንድ ጊዜ ሪኒው ተደርጎ እስከ ትናንትና እስከ ዲሴምበር 12 ድረስ የቴምፖራሪ ፕሮቴክትድ ስታተስ ኢትዮጵያ ዲዚግኔት እንደተደረገች ቆይታል። በቴምፖራሪ ፕሮቴክትድ ስታተስ የነበሩ ሰዎች ስራ መስራት ይችሉ ነበር። ነገር ግን የሆነው ትናንትና ምንድን ነው? በዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሴክሬታሪዋ ያለችው ምንድን ነው? ከዚህ በኋላ ኢትዮጵያ ይሄንን ሪኳርመንት አታሟላም።
ስለዚህ የቴምፖራሪ ፕሮቴክትድ ስታተስን ከትናንት ጀምረን ተርሚኔት አድርገን ከትናንት ጀምረን አቋርጠናል። ስለዚህ በቴምፖራሪ ፕሮቴክትድ ስታተስ ብቻ ያሉ ኢትዮጵያውያን በሚቀጥሉት 60 ቀናት ውስጥ ከፌብሩዋሪ 2026 አይ ቲንክ 13 ይመስለኛል እስከዛ ድረስ ብቻ ነው አሜሪካ መቆየት የሚችሉት። ከዛ በኋላ ከፌብሩዋሪ 2026 አይ ቲንክ 13 በኋላ የሚቆዩ ኢትዮጵያውያን ካሉ ግን ዲፖርት እናደርጋለን ነው። ከዛ በፊት ግን በሚቀጥሉት 60 ቀናት ውስጥ ቮለንታሪ በፍላጎታቸው ራሳቸውን ዲፖርት የሚያደርጉ ከሆነ የፍላይት ትኬት እንሰጣለን፣ $1000 እንሰጣችኋለን። ስለዚህ ቶሎ ውጡልን። ባይሆን ከሆነ ግን እኛ እየያዝን ሌላ ስታተስ ከሌላቸው በስተቀር ወደ ሀገራቸው እንመልሳለን ነው። እነዚህ ሰዎች ስንት ናቸው ብለን ስታቲስቲክሱን ሳይ በአሁን ሰዓት በቴምፖራሪ ፕሮቴክትድ ስታተስ ያሉ ኢትዮጵያውያን 4540 ነው ቁጥራቸው። 4540 ማለት ቤተሰብም ሊኖር ይችላል፣ ልጆች ሊኖሩ ይችላሉ፣ የተለያየ ነገር ሊኖር ይችላል፣ ባለትዳር ሊሆኑ ይችላሉ፣ እንዳልኩሽ ተማሪዎች ሊሆኑ ይችላሉ። እዚህ ሀገር ምልሽ እንግዲህ አሜሪካ ውስጥ በትምህርት በኤፍ1 የሚመጡ ከኢትዮጵያ የሚመጡ ልጆች በአብዛኛው በሚባል ኦቨርዌልሚንግ ማጆሪቲ የሚባሉ በጣም ስማርት የሆኑ ጎበዞች፣ በጣም ኢትዮጵያ ውስጥ በሃይስኩል ደረጃ በኮሌጅ ደረጃ የተመሰከረላቸው ናቸው። የሚመጡበት ዩኒቨርሲቲዎች በጣም ትላልቅ ዩኒቨርሲቲዎች ውስጥ ነው የሚገቡት። ሃርቫርድ፣ የል፣ ስታንፎርድ፣ ዩኒቨርሲቲ ኦፍ ፔንስልቬኒያ፣ ይሄ አይቪ ሊግ የሚባሉ ስኩሎች ውስጥ በጣም በጣም ስማርት የሆኑ ልጆች ናቸው። ከዛ ዝቅ ያለው ደግሞ የተለያዩ ኮሌጆች፣ የተለያዩ ዩኒቨርሲቲዎች የሚገቡ ናቸው። ግን በየሄዱበት በጣም አውት ፐርፎርም የሚያደርጉ ጎበዞች ልጆች ናቸው። እና እነዚህ 4540 ሰዎች ሁሉም ሙሉ በሙሉ አሁን ያላቸው ስታተስ ተርሚኔት ይሆናል ልንል አንችልም። ምክንያቱም የቴምፖራሪ ፕሮቴክትድ ስታተስ ሌላ ስታተስ ያላቸው ሰዎች ሁሉ መያዝ ይችሉ ነበር። ለምሳሌ አሳይለም ጠይቀሽ አሳይለምም እያለ ቴምፖራሪ ፕሮቴክትድ ስታተስ ልጠይቅ ትችላለች። ኤፍ1 በተማሪ ቪዛ መተሽ ቴምፖራሪ ፕሮቴክትድ ስታተስ ልጠይቅ ትችላለች። ስለዚህ አሁን ትናንትና በተወሰነ ውሳኔ ኤግዛክትሊ ስንት ኢትዮጵያውያን ናቸው ከስታተስ ውጭ ወጡት የሚለውን ማወቅ አንችልም። ምክንያቱም እነዚህ 4540 ሰዎች ሌላ ስታተስም እያላቸው የቴምፖራሪ ፕሮቴክትድ ስታተስን ይዘው ስለምናይ ማለት ነው። አድቫንቴጅም ስላሉ ለምሳሌ ቅድም የሰጠዎች ትምህርት ቤት ውስጥ 10 ሰዓት 15 ሰዓት እየሰሩ በ7 ብር በ8 ብር ከሚሰሩ ወጥተው 40 ሰዓት እንደዛ እየሰሩ ገንዘብ የሚያገኙ አሉ። ግን ስቲል ኤፍ1 ስታተስም አላቸው። ቴምፖራሪ ፕሮቴክት ስታተስ ተርሚኔት ቢያደርግ ግን ስቲል በተማሪ ቪዛ አሉ። ሌሎችም ለምሳሌ አሳይለም የጠየቁትም እንደዛ ናቸው። ግን በጣም የሚያስደነግጠውና ያስፈራው ቁጥራቸውን ባናውቀውም ግን ለብዙ ዓመታት ያክል ብዙ በነፊት አሜሪካ ውስጥ የኢሚግሬሽን በነፊት ጠይቀው ዲና የተደረጉ ከጨለማ የወጡ ብዙ ኢትዮጵያውያን ግን ነበሩ። ለነሱ ከፍተኛ ጨለማ ነው ልንል የምንችለው አካሄድ ነው የመጣው። ሁኔታውን ካየሹ እስከዛሬ የነበረውን የትራምፕ አድሚኒስትሬሽን ካየሹ እንግዲህ 17 ሀገሮች የቴምፖራሪ ፕሮቴክትድ ስታተስ ተሰጥቷቸዋል። ከነዛ ውስጥ አሁን አብዛኞቹ ተርሚኔት እየተደረገ ነው። ከዛ በተጨማሪ አሁን ህዝቡ ምን ማድረግ አለበት? እንደዚህ ቴምፖራሪ ፕሮቴክትድ ስታተሳቸው ተርሚኔት የተደረገባቸው ሰዎች ምን ማድረግ አለባቸው የሚለውን አይ ቲንክ ማየት ያለብን ይመስላል። ሌላ ስታተስ ያላቸው ቴምፖራሪ ፕሮቴክትድ ስታተስ የማይጨምራቸው ሰዎች አሉ። እንዳውም ከፈቀድሽልኝ ሊስቱን ራሱ ልነግርሽ እችላለሁኝ። ምክንያቱም ብዙዎቹ ሰዎች አሁን የተደናገጡት ለምሳሌ አሳይለም እያላቸው ቴምፖራሪ ፕሮቴክትድ ስታተስ ያላቸው ሰዎች እንዴት ነው የሚሆኑት የሚሉትን በሚመለከት መናገር እፈልጋለሁኝ። አይ ቲንክ የዚህ ፕሮግራም ዋና ዓላማ እሱ ነው። ፔንዲንግ አሳይለም ያላቸው ወይም ደግሞ አሳይለም አፕሊኬሽን አስገብተው የኢንተርቪው ቀን እየተጠባበቁ ያሉ ሰዎች እና ቲፒኤስ ያላቸው ሰዎች እነሱን ምንም አይሆንም። እርግጥ ነው የቴምፖራሪ ፕሮቴክትድ ስታተሳቸው ሊቋረጥ ይችላል፣ ግን ስቲል አሳይለማቸው ፔንዲንግ ነው። አሳይለም ኬዛቸው አለ። በአሳይለማቸው ምክንያት አብዛኞቹ የስራ ፈቃድ አላቸው። ስለዚህ እነሱን የሚነካ አይደለም። ሌላው ሎፉል ፐርማነንት ሬዚደንትን አይነካም። እዚህ ሀገር ግሪን ካርድ ያላቸውን ሰዎች የሚነካ ነገር አይደለም። ይሄ የቴምፖራሪ ፕሮቴክትድ ስታተስ ቫሊድ የሆነ የነን ኢሚግሬሽን ስታተስ ያላቸው ቪዛ ያላቸው ሰዎችን እነሱን የሚነካ አይደለም። ወይም ደግሞ አጀስትመንት ኦፍ ስታተስ ላይ ያሉ ወደ ግሪን ካርድ ሊገቡ ያሉ ዊዝ ሆልዲንግ ኦፍ ሪሙቫል ላይ ያሉ ላይ ያሉ በተለይ አሳይለም ጠይቀሽ አሳይለም ሳይሳካ ነው አንተ ለአሳይለም በቂ አይደለም፣ ስለዚህ ሪሙቭ አናደርግህም፣ እሱን ዊዝ ሆልድ እናደርጋለን፣ ለጊዜው እዚህ መቀመጥ ትችላለህ የተባሉ ሰዎችንም አይነካም። ኮንቬንሽን አጌንስት ቶርቸር በዛ ምክንያት ስታተስ ያላቸውን ሰዎችንም አይነካም። ይሄ ፋሚሊ ኦር ኤምፕሎይመንት ቤዝድ ፔቲሽን የሆኑትን ሁሉ አይነካም።
የሚነካው በጣም ጠባቢ የሆኑ ሰው ሴክሽን ኦፍ ሶሳይቲ ሴክሽን ኦፍ የኢትዮጵያ ህዝብ እዚህ አሜሪካ ውስጥ የሚኖረው ወይም ደግሞ የኢትዮጵያ ኮሚኒቲ ነው። እነሱም ደግሞ በአብዛኞቹ ሊባል በሚችል መልኩ ሌላ ስታተስ ያላቸው ናቸው። ነገር ግን ብዙዎቹን የሚጎዳው አሁንም ደግሜ መናገር የምፈልገው ምንም ሌላ ስታተስ የሌላቸው ግን በቴምፖራሪ ፕሮቴክትድ ስታተስ ውስጥ ያሉትን እነሱ ሊጎዳ ይችላል። በጣም እናመሰግናለን ጠበቃ ሳምንት። እንግዲህ በትራምፕ አድሚኒስትሬሽን ድንገት ወጥቶ አዳዲስ ህጎችን ልክ እንደ ተፈጻሚ መናገር የተለመደ ነው። አንዳንዶችንም እንደ ምሳሌ ሲቲዝንን ለገበያ ማቅረብን ማየት እንችላለን እና ያንን ደግሞ ኮንግረስ ደግሞ ያንን ማስቆምም የምናየው ሂደት ነበረ። ይሄኛውን ውሳኔ እንዴት ነው ቀጥታ ተፈጻሚ ይሆናል? እሱን ትንሽ ጨምረህ ብትነግረን። አንድ ሀገር ቴምፖራሪ ፕሮቴክትድ ስታተስ ወይም ጊዜያዊ ከሌላ ሊሰጣቸው ይገባል ብሎ የሚወስነው የስራ አስፈጻሚው ነው፣ የፕሬዚደንቱ መስሪያ ቤት ነው፣ ኤክዚኪዩቲቭ ነው። በህጉ መሰረት ይሄ ዲዚግኔት መደረግ አለባቸው እነዚህ ሀገሮች የለባቸውም የሚለውን ኮንግረሱ ለፕሬዚደንቱ ነው የሰጠው። ፕሬዚደንቱ ዲዚግኔት ካደረገው ችግር የለውም። ወይም ደግሞ በኤክዚኪዩቲቭ ኦርጋኑ ስልጣን ውስጥ ነው ያለው። ለዚህም ነው በፕሬዚዳንት ባይደን ዘመን ኢትዮጵያ እንደ ቴምፖራሪ ፕሮቴክትድ ስታተስ የተሰጣት ያሟላል ብለው ያምኑ ነበረ። በትራምፕ አድሚኒስትሬሽን ያሉ ሰዎች ደግሞ አሟላም የሚሉት ለዚህ ነው። ስለዚህ ስልጣኑ የማን ነው ካልሽኝ የስራ አስፈጻሚ የኤክዚኪዩቲቭ ኦርጋኑ ነው። አንድ ኮንግረሱ ይሄንን ነገር ሊያስቆም ይችላል ወይስ አይችልም የሚለውን በሚመለከት ህግ ሊቀይር ይችላል። የተለያዩ ሌሎች ግራውንዶችን ካሉ እነሱ ሊቀይር ይችላል። ግን አሁን ባለው ህግ መሰረት ግን ይሄንን ይሄ ሀገር ቴምፖራሪ ፕሮቴክት ያስፈልገዋል አያስፈልገውም፣ የዚህ ሀገር ዜጎች ጊዜያዊ ከሌላ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለውን በሚመለከት የሚወስነው አሁንም የስራ አስፈጻሚው ነው፣ የዩኤስ ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ነው። ዋናው ነገር ምንድነው? የዩኤስ ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ይህን ከመወሰኑ በፊት የሀገሪቱን ሁኔታ በደንብ መመልከት አለበት። የሀገሪቱ ሁኔታ ተሻሽሏል ወይስ አልተሻሻለም የሚለውን ማየት አለበት። ሌሎች ኤጀንሲዎችንም ማናገር አለበት። ለምሳሌ እንደ ስቴት ዲፓርትመንት የመሳሰሉትን፣ እንደ ጀስቲስ ዲፓርትመንት የመሳሰሉትን ኮንሰልት ማድረግ አለበት። ኤጀንሲዎችን በደንብ አድርጎ መነጋገር አለበት። ዝም ብሎ ነው እኛ አንፈልግም ያላቸው ቀለም ስላላማረን ብቻ ተርሚኔት ማድረግ አለብን ማለት አይችልም። ራሱን የቻለ ተርሚኔሽን ፕሮሲጀር አለ። አንድ በፌዴራል ሬጅስተር መውጣት አለበት። ሁለተኛ ዘርን መሰረት ያደረገ ክልከላ መሆን የለበትም። በሶስተኛ ደግሞ የሀገሪቱ ሁኔታ በደንብ ተሻሽሏል ወይስ አልተሻሻለም ብሎ የመገምገም ስልጣን ያለው የዲፓርትመንት ኦፍ ሆምላንድ ሴኪሪቲ ከሌሎች ኤጀንሲዎች ከስቴት ዲፓርትመንት፣ ከጀስቲስ ዲፓርትመንት እና ከተለያዩ ሌሎች ኤጀንሲዎች ጋር በመነጋገር መሆን አለበት። ያለ ፌዴራል ሬጅስተር መውጣት አለበት። ከዛ በኋላ ነው መሆን ተርሚኔት ማድረግ የሚቻለው። የተለያዩ ሀገሮች ከዚህ በፊት ከኛ በፊት የቴምፖራሪ ፕሮቴክትድ ስታተስ ተርሚኔት የተደረገባቸው የተለያዩ አገር ዜጎች ለምሳሌ እንደ ሄይቲ፣ ቬንዙዌላ አይነቶቹ መንግስት በሚገባው መልኩ ሳያየው፣ በተለይ ደግሞ ሄይቲ ዘርን መሰረት እያደረገ ስለሆነ ተርሚኔት የተደረገው ብለው በፍርድ ቤት እስከ ማሳገድ ደርሰዋል። የፍርድ ቤቶች ሮል ወይም የፍርድ ቤቶች አስተዋጽኦ እዚህ ላይ ነው የሚመ እርግጥ ነው የቬንዙዌላ ጉዳይ በሚመለከት እስከ ጠቅላይ ፍርድ ቤት ድረስ ሄዶ የጠቅላይ ፍርድ ቤቱ ይሄ የህግ አውጩ ሳይሆን ዲዚግኔት ማድረግ አለማድረግ የኤክዚኪዩቲቭ ብራንች ኦቶሪቲ ነው፣ የእሱ ስልጣን ነው። ወይም ደግሞ የአስፈጻሚው አካል ስልጣን ስለሆነ ቬንዙዌላዎች አሁን ባለው ሁኔታ አገሪቱ ጥሩ ናት ተብሎ ኤክዚኪዩቲቭ ገቨርንመንት ወይም ኤክዚኪዩቲቭ ፓርት ኦፍ ዘ ገቨርንመንት ከወሰነ ያንን መቀበል አለብን፣ ማድረግ አለብን። ስለዚህ እነዚህ ሰዎች ወደ ሀገራቸው መመለስ አለባቸው ብሎ የጠቅላይ ፍርድ ቤት ወስኗል። በሌላ አነጋገር ይሄ ምን ማለት ነው? ከህግ ቋንቋ አውጥተን ወደ ተራ ቋንቋ ስናወርደው በተቻለ መጠን ሆምላንድ ሴኪሪቲ በሚገባ ፋክቶችን ኦን ዘ ግራውንድ አገር ላይ ያለውን ፋክቶችን በደንብ መርምሮ አይቶ የሀገሪቱ ሁኔታ ተሻሽሏል ወይስ አልተሻሻለም የሚለው ከሌሎች ኤጀንሲዎች ጋር ተነጋግሮ የሚደርስበት መደምደሚያ በአሜሪካ ህግ ወይም ደግሞ በፌዴራል ጠቅላይ ፍርድ ቤቱ የተቀበሉት ነው። ስለዚህ ይችላሉ ነው። በዚህ ምክንያት ቬንዙዌላዎች ከ500 ሺህ በላይ የሆኑ ቬንዙዌላዎች ወደ ሀገራቸው እንዲመለሱ ተብለዋል። የነ ሄይቲ አይ ቲንክ እንደዛ አይነት ነገር በሬስ ቤዝድ ስለሆነ የነሱ ለጊዜው ትንሽ ኤክስቴንድ ተደርጓል። የሶሪያን በሚመለከት አንድ ፍርድ ቤት ላይ ክርክር ላይ ነው ያለው።
ግን አዘ ኤንድ ኦፍ ዘ ዴይ ምናልባት ለምሳሌ አሁን ትናንት የተወሰነው ውሳኔ ወደ ፍርድ ቤት ብንወስደው ኢትዮጵያውያን ብንወስደው ምናልባት ጥሩ መረጃና ጥሩ ማስረጃ ካለን ውሳኔያቸውን የመንግስትን ውሳኔ ልናዘገየው እንችላለን እንጂ ሙሉ በሙሉ ልንቀለብሰው አንችልም። ምክንያቱም ይሄ ውሳኔ የአስፈጻሚው ነው። አስፈጻሚው ደግሞ በእኛ እምነት ኢን አወር ኦፒኒየን ሁሉን ነገሩን ግራውንድ ላይ ያለውን ነገር አይተን የኢትዮጵያ ሁኔታ ተሻሽሏል፣ ስለዚህ እነዚህ ሰዎች ወደ ሀገራቸው መመለስ አለባቸው ካለ ፍርድ ቤቱ ያንን ነው የሚቀበለው፣ ኮንግረሱም ያንን ነው የሚቀበለው። ሶ ትንሽ አስቸጋሪ ነው የሚሆነው። የፍርድ ቤቶች ሮል በከፍተኛ ሁኔታ እዚህ ላይ እየቀነሰ ነው። የህግ አስፈጻሚ መስሪያ ቤት የፕሬዚደንቱ መስሪያ ኤክዚኪዩቲቭ የምንለው መስሪያ ቤት ስልጣን እዚህ ላይ ከፍ ያለ ስለሆነ ይህን እዚህ በአብዛኛው የፈለጉትን ሊያደርጉ የሚችሉበት ጉዳይ ነው። ቁጥሩን ስንሰማ አሜሪካን ሀገር ካለን ማህበረሰብ አንጻር ትንሽ ነው ማለት እንችላለን። እውነት ለመናገር ያው ለጉዳዩ ተጠቂ ወይም ለሚመለከተው እጅግ በጣም ብዙ ነው። ነገር ግን እንደው ጀነራሉን ስንመለከት በጣም ብዙ ሀበሻ ስላለ ቁጥሩን ስናየው ትንሽ ቢሆንም ሁለት ፖዚቲቭ እና ኔጌቲቭ ነገር ነው የሚታየኝ። ቁጥሩ ማነሱ እንደ ኢትዮጵያን አትሊስት ትንሽ ነው ማህበረሰቡ በዚህ ላይ የሚጠቀመው ሲያሰኝ፣ ሌላው ደግሞ ታርጌት ለመደረግ በጣም ኢዚ ነው የሚል ስጋት አለኝ። ያንን ምለው እንዲሁ ተነስቼ ሳይሆን በሌሎች ዜጎች በሜክሲኮ ወይም በሌሎች ዜጎች ያየነው ቤት ለቤት አሰሳ በጣም በሚያስፈራ ሁኔታ ድንገት በር ከፍቶ በመግባት ሰዎችን ዲፖርት ሲያደርጉ የተለያዩ ፕሮግራሞችንም ተመልክተናል፣ በዜናም በዶክመንተሪም። ያ ነገር የእኛን ማህበረሰብ ላይ ታርጌት ማድረጉን ማሰብ ለምን አንድና ሁለት አይሆንም? እጅግ በጣም የሚያስጨንቅ ሁኔታ ላይ ነው የሚያስቀምጠው። አንድ በዛ ወቅት እንደዚህ ሌሎች ዜጎች በሚሸበሩበት ሰዓት እንዳንተው የነሱ ባለሙያ የሆነ ጠበቃ ሲመክር የሰማሁት ነገር ትዝ ስላለኝ እሱኑ ልጠይቅህ ብዬ ነው። በዚህ ሁኔታ ያላችሁ ሰዎች በፍቃዳችሁ ብትወጡ ይመረጣል ሲል ሰምቼዋለሁኝ። በምን ምክንያት እንደሆነ ያው ከሙያ አንጻር ቢያብራራው። አንተስ በዚህ ላይ ምን አስተያየት አለ? ምንድን ነው ጥቅሙስ ጉዳቱስ? አንድ ሰው በዚህ እርግጠኛ ዲፖርት የሚደረግ ከሆነ በራሱ ቢወጣና ሰዎች ደግሞ ያቀረቡትስ እንዴት ነው? እስቲ ሁለት ነጥቦች ልናገር ኪዲ እዚህ ላይ። አንደኛ የቁጥር ማነስ ሀሳብ ካየሽው በተለይ የህግ ባለሙያ ሆኖ ለሚሰራ ሰው የቁጥር ጉዳይ በጣም ቢያንስም በጣም አስቸጋሪ ነው። ምሳሌ ልሰጥሽ ይችላለሁ። ለ28 ዓመት ያክል ላለፉት 28 ዓመታት ያክል አሜሪካ ውስጥ ወረቀት የሌላት እናትን አስቢያት። አንደር ዘ ቴብል ከጨለማ ውስጥ የነበረች ከዛሬ ከነገ እያዛለሁ ብላ እንትን ያለች እታሰራለሁ ብላ የምታስብ ወረቀት የሌላት ልጆቿን ያላየች ነገር ግን ወደ ኢትዮጵያ መመለስ የማትፈልግ እዚህም በሆን ልጆችን ገንዘብ እየረዳሁ እንትን እላለሁ ብላ የምታስብን ሴት አስቢያት። ምን ያክል ከጨለማ ወጥታ ላለፉት 2 ዓመታት 3 ዓመታት የስራ ፈቃድ ኖሯት ስትሰራ ኖራ አሁን እንደገና ተርሚኔት የተደረገችው እናት አስቢ። ከዛ በተጨማሪ አንድን ባል አስቢ። ሚስቱና ልጆቹ ኢትዮጵያ ውስጥ የሆኑ ለብዙ ዓመታት ለ12 ለ13 እነዚህ እውነተኛ ስቶሪዎች ናቸው። ለ12 ለ13 ዓመት ያክል እዚህ ሀገር የኖረ ቢዝነስ መስራት እየፈለገ ግን አሳይለም ኬዙ ዲናይ በመደረጉ ምክንያት ፍሮድለንት ነው በመባሉ ምክንያት ዊዝ ሆልዲንግም ያላገኘ እዚህ ሀገር መኖር የማይችል በ30 ቀን ውስጥ በ33 ቀን ውስጥ አገር ለቀህ ውጣ ተብሎ የዛሬ 13 ዓመት የተጻፈበትን አንድ ሰው አስቢ። ያ ሰው ልጆቹን ካናዳ እየወሰደ ሲያስተምር ከዚህ ገንዘብ እየከፈለ አንዳንዶቹን የተለያዩ የአውሮፓ ሀገር እየሄደ ሲያስተምር የነበረ አባትን አስቢ። ያ ሰው ምናልባትም ከአሜሪካ ቢወጣ መመለስ እንደማይችል ያውቀዋል። ስለዚህ ምናልባት ያለኝን ነው የምነግርሽ፣ እኔ ከዚህ በኋላ ከወደ ሀገሬ እኔ ሳልሆን ምናልባት አስከሬኔ ነው የሚሄደው አይነት ነገር። እንደዚህ አይነት ስቶሪዎች አሉ። በጣም ቁጥሩ ማነሱ አይደለም፣ በጣም አሳዛኝ የሚያስለቅሱ ልክ እንደ ህግ ባለሙያ ቁጭ ብለሽ ቀንሽን የሚያበላሹ ስቶሪዎች ልነግርሽ እችላለሁ። ግን እነዚህ ሁለት ምሳሌዎች ናቸው። እንደዚህ አይነት ሰዎች ላይ እንደ አይነት ተርሚኔት ማድረግ መብታችን ማድረግ በጣም ነው የሚያሳዝነው።
ኦነስትሊ በጣም ያሳዝናል። እኔ ተማሪዎቹ ወጣቶቹ በጣም ብራይት እንትን አላቸው፣ ብራይት ፊውቸር ያላቸው ናቸው። የእነሱን ከዛሬ በኋላ ሌላ ቦታ መስራት አይችሉም። ኢሚዲየትሊ ኤፍዋናቸው እንደጨረሱ ወደ ፒቲ የማይሆኑ ከሆነ ወደ ሀገራቸው መመለስ አለባቸው። በጣም የአይቪ ሊግ ስኩል ዲግሪ ይዘው ኢትዮጵያ ተመልሰው ምን አይነት ስራ ነው የሚሰሩት ብለው የሚጨነቁ ገና በጣም ስማርት የሆኑ የ22 የ23 ዓመት የ24 ዓመት ልጆች አሉ። ይሄም ትሩ ስቶሪ ነው የምነግርሽ። ሶ የሆነው ነገር ቀላል አይደለም ነው። እሱን መጀመሪያ እናስምርበት። ሌላው ሀገራችን ታርጌት ተደርጋለች በሚለው በአንቺ ሀሳብ እስማማለሁ። ብዙዎቹ ኢትዮጵያ ላይ የደረሰውን ነገሮች ከመጀመሪያ ጀምረን ልናወራው እንችላለን። አንደኛ የቪዛ አቀባ ተደርጎባታል። ኦልሞስት በየጊዜው አንዴ ነን ኢሚግራንት ቪዛ እዚህ ሀገር ለመምጣት አንዴ ከተሰጠች ለ2 ዓመት የምትመላለሽበት ጊዜ ነበረ። አሁን ለ3 ወር ብቻ ነው። እንደገና ቪዛ ማመልከት አለብሽ። ቪዛውን ልትከለከል ትችያለሽ። ቪዛ እየተከለከለ ነው። ለምሳሌ አንድ ኒውስ ልነግርሽ እችላለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ ባለስልጣናት እዚህ አሜሪካን ሀገር ውስጥ ለሚደረገው የአትሌቲክስ ውድድር አብረው ለመምጣት ፈልገው ፊዚዮቴራፒውን ጭምር ቪዛቸው ዲናይ ተደርጓል። ማለት የራሳቸው ሐኪም ማለት ነው። የቪዛ እቀባው በጣም ሪስትሪክሽኑ በጣም እውነተኛ ሪል እየሆነ ነው። ከዛ በተጨማሪ ከኢትዮጵያ የሚመጡ ዶክመንቶችን በሚመለከት ከዚህ በፊትም እንደተናገርኩት የዲኤንኤ ጉዳይ በጣም ኢትዮጵያ ላይ እየጨመረ ነው። ራይት ቪዛ ያጭበረብራሉ ተብለው ከሚታሰቡት ሀገሮች ውስጥ አንዱ ሀገሮች ከአፍሪካ በተለይ እንደ አንዷ እያዩት ነው። ብዙ ጋና፣ ናይጄሪያ፣ ኢትዮጵያና አንዳንድ ጊዜ ሳውዝ አፍሪካ ነው የሚልሽ። መጀመሪያ ኢትዮጵያ ስም ይነሳል። የመጀመሪያ አሁንም የኢትዮጵያ ስም ይነሳል። ከዛ በተጨማሪ የቢ1 ቢ2 ቪዛ ያላቸው ሰዎች እዚህ ሀገር አይመጡም። ብዙ ጊዜ በቢ1 ቢ2 ቪዛ መተው ነው እዚህ ሀገር አሳይለም የሚጠይቁት። የአሳይለም እውነተኛ የአሳይለም ኬዝ ያላቸው ሰዎች ሀገሪቱ ባላት ፖለቲካ ምክንያት ችግር ውስጥ የሚደርስባቸው ሰዎች እዚህ ሀገር መግባት ባለመቻላቸው ምክንያት እዚህ ሀገር አሳይለም አይጠይቁም። ያ ትልቅ ችግር አለው። በተጨማሪ ኢትዮጵያ ውስጥ ወይም አሜሪካ ውስጥ ያሉ ኢትዮጵያውያን አሳይለም ያመለክቱ ኢትዮጵያውያን አሳይለም ውሳኔያቸው አሁን ለጊዜው ውሳኔ አይሰጥም ተብሏል። ሰስፔንድ ተደርጓል። እየሆነ ያለው ነገርን ካሰብሽው ኢትዮጵያ ታርጌት ከተደረጉ ሀገሮች አንዷ ስለመሆኗ ምንም የሚያጠራጥር ነገር የለውም። በማስረጃ ማስደገፍ እንችላለን። እስካሁን ያልነውን ማለት ነው። ታርጌት ተደርጋለች። በፈቃዳችሁ ብትወጡ ይሻላል የሚለውን ነገር ይሄ ቮለንታሪ ዲፓርቸር የሚሉት እና ኢንቮለንታሪ ዲፓርቸር የሚሉትን በአጭሩ ለማስረዳት ያክል ኢንቮለንታሪ ዲፓርቸር ያለ ፈቃድ ከዚህ ሀገር ሰው ዲፖርት ሲደረግ ከዛ በኋላ ወደ አሜሪካ መመለስ አይችልም ነው። ዛትስ ፐርማነንት ባር ነው፣ ዲፖርት ሆኗል። ቮለንታሪ ግን በፈቃድ ግን ራሳቸውን ዲፖርት የሚያደርጉ ሰዎች ግን ከዚህ በኋላ ቪዛ ቢጠይቁ ወደ አሜሪካ የመመለስ ፖሲቢሊቲ ያላቸው ነው። ግን ኢንፋክት ወደዚህ ሀገር ቪዛ ቢጠይቁ ሊመለሱ ይችላሉ የሚለው ስታቲስቲክሱ የሚያሳየው ኖ ነው መልሱ። ምክንያቱም ለምሳሌ በቲፒኤስ ያለችን ያችን እናት 28 ዓመት እዚህ ሀገር የቆየችውን ቲፒኤስ ያለችውን ያችን እናት ፕሮባብሊ ለ26 ለ24 ለ25 ዓመት ያክል እዚህ ሀገር ያለ ወረቀት ነው የኖረችው። ወረቀት የላትም። ቪዛዋን ኦቨርስቴ ያርጋለች። ከአሜሪካ መመለስ የሚገባት ጊዜ ባለመመለሷ ምክንያት ቪዛዋን ኦቨርስቴ ያድርጋለች ተብሎ ነው የሚገመተው። አንድ ሰው እዚህ ሀገር ቪዛዋን ኦቨርስቴ ካደረገ አፕቱ 10 ይርስ ወደዚህ ሀገር መመለስ አይችልም። 10 ዓመትም ራሱ ላይ የዛሬ 10 ዓመት ጠብቃ ይችናት ብታመለክትም መብት የላትም እዚህ ሀገር የመምጣት። ቪዛ መብት አይደለም። ቪዛ ኦፊሰሩ ከፈለገ ወይም የአሜሪካ መንግስት ከፈለገ ይሰጥሻል እንጂ ይሄ መብቴ ነው ኦቨርስቴ አድርጌያለሁ ግን ለ10 ዓመት ያክል እዚህ ሀገር ቅጣቱን ተቀብያለሁ፣ ስለዚህ አሁን ቪዛ ልሰጡ ይገባል ብላ የምትከራከረው ነገር አለ። ኦፊሰሩ እምቢ ሊላት ይችላል። በብዙ ጊዜ ኦቨርስቴ እያደረጉ ሰዎች እና ከዚህ ሀገር ቮለንታሪ ሊሄዱ ሰዎች ወደ አሜሪካ የመመረስ ፖሲቢሊቲያቸው በጣም ዝቅተኛ ነው። ቮለንታሪሊ ወይም ደግሞ በፈቃድ ከዚህ ሀገር የሚወጡት እና ለመመለስ በጣም ፕሮባቢሊቲ ያላቸው እዚህ ሀገር ቆይተው ኦቨርስቴ ያላደረጉት ስቲል የቪዛ ያላቸው እና ኦቨርስቴ ያላደረጉ ከሆኑ እነሱ የመመለስ ፖሲቢሊቲ ሊኖራቸው ይችል ይሆናል። እሱም እንዳልኩሽ ኦቨርስቴ ያላደረጉ በየጊዜው ገብተው በሰላም እየገቡ እየወጡ ያሉ
ኢትዮጵያውያን በየሶስት ወሩ ቪዛ አመልክቱ በሚባልበት ዓለም ላይ ግን እዚህ ሀገር መጥተው የተለያየ በነፊት ጠይቀው ቮለንተርሊ ነው የተመለስኩትና ቪዛ ስጡኝ ቢሉ ይሰጣቸዋል? እሱ ሌላ ጥያቄ ነው። ኢንፕሪንሲፕል በህግ በቲዮሪ አንጻር ካየሹ ከዚህ ሀገር በፈቃደኝነት በራሳቸው የወጡ ሰዎች ለመመለስ ይችላሉ ይላል። ፕራክቲካሊ ግን እንደዛ አይደለም። ለግለሰብ ውሳኔ መተው ይሻላል። ምንም ይህንን ራሱ መረጃ ማግኘት ትልቅ ነገር ነው። በጣም ጠበቃ ማናገር ያስፈልጋል። ለምሳሌ ከዚህ ሀገር በወጣ የመመለስ ፖሲቢሊቲ ምንድን ነው የሚለውን ለማወቅ እስካሁን ያልኩሽን ፋክቶች በደንብ አድርጎ አናላይዝ አድርጎ ጠበቃው ኢሚግሬሽን ጠበቃው አይ ብትወጣ ልትመለስ ትችላለች ወይም ብትወጪ ሙሉ በሙሉ አትመለስ ትችላለች የሚለውን ከዛ በኋላ እንዳልሽው ራሱ ሰውየው ይወስናል። በቮለንታሪ ልውጣ፣ በፈቃደኝነት ልውጣ፣ አሁን ፍላይት ቲኬት እና $1000 ይሰጡኛል በዛ ልውጣ ወይንስ እዚህ ልኖር የሚለውን የክላየንትሽ ውሳኔ ነው። ገብቶሻል? አንቺ የምታሳየው ምንድነው? ኢሚግሬሽን ጠበቃ የሚያሳየው ምንድነው? እዚህ ሀገር ብትቆይ ያለ ስታተስ እዚህ ሀገር ብትቆይ ያለህ ሪስክ እነዚህ ናቸው። ዲፖርት ልትደረግ ትችላለህ፣ ምንጊዜውም ላትመጣ ትችላለህ፣ ልትታሰር ትችላለህ ነው። ከዚህ ሀገር ብትወጣ ግን ቮለንታሪ ከወጣህ እና ኦቨርስቲ ያላደረግ ከሆነ የመመለስ ፖሲቢሊቲ ሊኖር ይችላል። ግን ውሳኔውን አንተ ነህ የምትወስነው ነው። ኬዛችን እንደየራሳችን የተለያየ ስለሆነ ጀነራል ምክሮችንም ሰምቶ ውሳኔ ላይ መድረስ ስለሚከብድ እንዳይቆጭም እያንዳንዳችን ለጠበቃ ብናማክር በፊትም ስንለው የነበረው ነው። ባለሙያ ምክር የሚያስፈልግበት ወቅት ነው ብዬም አምናለሁኝ። አሁን ስናነሳው የምንሰማው በተለይ ስለ አሜሪካን ሀገር፣ አሜሪካን ብቻ አይደለችም። እናንተ አንድ ህግ ስታወጡ ካናዳም እየተከተለች የምታወጣበት ሁኔታ እየተመለከትን ነው። ለምሳሌ እንደ ምሳሌ ቪዛውን ኦቨርስ የቪዚቲንግ ቪዛ አንዴ ለ10 ዓመት ለ5 ዓመት መስጠት የተለመደ ነበር። አሁን ግን ልክ እናንተ ህግ ባወጣችሁ በወራት ውስጥ ካናዳም ተመሳሳይ ህግ አውጥታለች እና አሜሪካን ሀገር ብቻ ነው ለኢሚግራንቶች አሁን ከባድ ነው ማለት ይከብዳል። እንደ ትሬንድ ዓለማችን ሁሉ እየተከተለ የመጣው መጥፎ ጊዜ ላይ ያለ ነው። ይህንን የሚሰሙ ሰዎች በትምህርት ለመምጣት ከዛ ብዙ የተለመደ ነው በእኛ ሀገር ታውቃለህ። በትምህርትም መጣን በቪዚቲም መጣን አብዛኞቻችን፣ ሁሉም አይባልም ግን አብዛኞቻችን ለመቅረት አሳይለም ለመጠየቅ የምናስብ ነን እና እንደዚህ ሁኔታ ላይ ያሉ ቪዛም ተቀብለው ያሉ ሰዎች ኢንጀነራል ምንድን ነው ኮንሲደር ማድረግ ያለባቸው ብለህ ታስባለህ? አስታወሽኝ አንድ ነገር ምንድን ነው አሜሪካ የሆነ ነገር ስታደርግ ሌሎች ሀገሮች ስለመከተላቸው አንድ ምሳሌ ካናዳ ናት። እሱና የበለጠ ለተመልካቾች አንቺ ታብራሪያቸው። ትናንትና የዶቼ ቬለ ሬዲዮን እያዳመጥኩኝ ነበረ እና አንዱ ሲናገሩ የነበሩት ጀርመኖች ራሱ ወግ አጥባቂ መንግስት ኮንሰርቫቲቭ መንግስት ነው ያለው እና ከአፍጋኒስታን ጦርነቱ ጊዜ የነበሩትን የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ ጠበቆች የሆኑ አፍጋኒስታውያንን ከአፍጋኒስታን ወደ ሌላ ሀገር ወስደው ፕሮሰስ አድርገው ወደ ጀርመን ለማምጣት ፕሮግራም ውስጥ የገቡ ሰዎች ነበሩ እና ጀርመን ትናንትና እነሱን አልወስድም ወደ ሀገራችሁ ተመለሱ የሚል ነገር ኒውስ ላይ ሳዳምጥ ነበር። እንዳልሽው አሜሪካ ስታነጥስ ሌሎች ሀገሮች የሚስሉ ነው የሚመስለው ራይት። እሱን እንትን ማድረግ እንችላለን። ሌላው አይ ቲንክ እዚህ ላይ መናገር ሌላ የምፈልገው ምንድን ነው አሁን አሜሪካ እንደው የአውሮፓን ነገር የካናዳን ነገር ካነሳ ነው አይቀር አሜሪካ አሁን በሌሎች ሀገሮች ላይ እንደ ኢትዮጵያ አይነት እንደ አፍሪካ የሆኑ ሀገሮች ላይ በጣም ሪስትሪክቲቭ የሆነ የቪዛ ፕሮሰስ ቢያመጡም ኢቭን በራስ ጓደኛ በሚባሉ ሀገሮች ላይ ለምሳሌ እንደነ እንግሊዝ፣ እንደነ ፈረንሳይ፣ አውስትራሊያ፣ ጀርመን፣ ጃፓን የመሳሰሉ ሀገሮች ላይ የሚመጡት የዚህ ሀገር ዜጎች የሚመጡት ለ3 ወር በኢቪዛ ብቻ ዝም ብሎ ኤርፖርት ላይ እንደ ወረቀት ተቀብለውት የሚገቡት ካልሆነ በስተቀር ሌሎች ፕሮሰስ አልነበራቸው። ቪዛ ዌይቨር ፕሮግራም የሚባል ነበር። አንድ የጀርመን ዜጋ እዚህ ሀገር መጥቶ ለ3 ወር ብቻ ከ3 ወር በታች መቆየት ነው እንጂ በማንኛውም ሰዓት መውጣት መግባት ይቻል ነበር። አሁን በቀደምነት ያወጡት ህግ አይነት ነገር ምን ይላል? ኢቨን የእነዚህ ሀገር ዜጎች እንኳን ቢሆኑ የ5 ዓመት የሶሻል ሚዲያቸውን ማየት እንፈልጋለን፣ ስልክ ቁጥራቸውን ማየት እንፈልጋለን፣ 10 ዓመት ኢሜይላቸው ምን እንደሆነ ማወቅ እንፈልጋለን፣
ከዛ በተጨማሪ ፊንገር ፕሪንት እንዲሰጡ እናደርጋለን። ፎቶግራፍ ማንሳት እንፈልጋለን። የልጆቻቸውን ስም፣ የቤተሰቦቻቸውን ስም ማወቅ እንፈልጋለን የሚል አሰራር ነው ይዘው የሚመጡት። አንድ እንግሊዛዊን አስቢው። እንግሊዛዊ ኤኒታይም እዚህ ሀገር መጥቶ ከ3 ወር ሳይሞላው የሚመለስበት ሀገር አሁን እንደዚህ አይነት በጣም ብዙ ሪኳርመንቶች እያመጡ ያሉበት ከአውሮፓ ዩኒየን ጋር የነበራቸውን የቪዛ ሲስተም እስከ ማናጋት እየደረሱ ያለበት ሁኔታ ነው ያለው። ከዛ በተጨማሪ አንድ ሁለት ነጥቦችን ያክል ለመናገር ያክል ምናልባት ከዚህ ጋር ላይ ከቲፒኤስ ጋር ላይ እያያዝ ይችላል። እንደ ምርቃት የምንለው አለ የምንለው አይነት ነገር አሁን ያወጡት እስከዛሬ ወርክ ፐርሚት አንድ ሰው ፕሮሰስ ሲያደርግ ለ5 ዓመት ነበር የሚሰጠው። አሁን ወደ 18 ወር ቀንሰውታል። ሰዎች የማንኛውም ኢሚግሬሽን በነፊት የሚጠይቁ ሰዎች በየ18 ወሩ የስራ ፈቃድ ሊያመለክቱ ነው ማለት ነው። የሰጡት ፊንገር ፕሪንት ከ3 ዓመት እና ከዛ በላይ ከሆነ እንደገና ሌላ ፊንገር ፕሪንት እንዲሰጡ፣ እንደገና ፎቶግራፍ እንዲነሱ እየተፈለገ ያለበት ሁኔታ ነው ያለው። ኒውዮርክ የሆነው ኒውዮርክ ኢሚግሬሽን ኮርት የሆነው በጣም የሚገርም ነው። የትራምፕ አድሚኒስትሬሽን በአብዛኛው የኔን ፖሊሲ እያስፈጸመ አይደለም ብሎ ማንሃተን የሚገኝ ኢሚግሬሽን ፍርድ ቤት ውስጥ ያሉትን ሁሉንም የኢሚግሬሽን ዳኞች ፋየር አድርጓቸዋል። 12 ዳኞች 12 ዳኞች ከሳን ፍራንሲስኮም እንደዚሁ ፋየር ተደርገዋል። በጣም ብዙ ዳኞች ዲባንድ እንዳለ ሙሉ በሙሉ የወጡበት ጊዜ ነው ያለው። ሌላው እስከዛሬ ብዙ ጊዜ ስናነሳው የነበረው ነገር እዚህ ሀገር አሜሪካን ሀገር የተወለዱ ከማንኛውም ወረቀት ካላቸውም ከሌላቸውም የተወለዱ ልጆች የአሜሪካ ዜግነት አላቸው የሚል የህገ መንግስታዊ ክርክር እኔንም ጨምሮ ይሄ ግልጽ አይደለም እንዴ? ለምን 14ኛው አሜንድመንት ላይ ልጆቹ እዚህ መወለዳቸው ብቻ በቂ ነው፣ ስለዚህ የአሜሪካ ዜግነት አላቸው የሚለውን የትራምፕ አድሚኒስትሬሽን ወደ ጠቅላይ ፍርድ ቤት ወስዶ ጠቅላይ ፍርድ ቤት ይሄ ጉዳይ ያስቀርባል፣ በደንብ ልናየው ይገባል ብለው ወስደውታል። በጣም ጥሩ ኒውስ አይደለም ይሄ። ምክንያቱም የጠበቅነው የነበረው ኖ ይሄ 14ኛው አሜንድመንት እዚህ ሀገር የሚወለዱ ልጆች ወዲያውኑ የአሜሪካ ሲቲዝን ይሰጣቸዋል በሚለው ነበረ። እስከ በጣም ታዋቂ የህገ መንግስት ምሁራን፣ ፕሮፌሰሮች፣ ሃርቫርድ እና የል ዩኒቨርሲቲ ምሁራን በጣም ኢቨን ኮንስቲቱሽናሊስት ኮንሰርቫቲቮቹ ራሱ እንደዛ ነበር የሚያስቡት። ፍርድ ቤቱ አሁን ይሄን ነገር ማየት እንፈልጋለን፣ ይሄን ነገር ማመርመር እንፈልጋለን ብሎ መቀበሉ ራሱ በጣም አስደንጋጭ ኒውስ ነው የሚሆነው። ስለዚህ አይ ቲንክ ሰመር 2026 ላይ በሚመጣው ሰመር ላይ ይሄ ውሳኔ ይወሰናል ተብሎ ይገምታል። ከ9 ዳኞች ውስጥ እንደምታውቂው ማጆሪቲው አብዛኞቹ በወግ አጥባቂ ወይም በኮንሰርቫቲቭ ፕሬዚዳንቶች የተሾሙ በመሆናቸው አንጻር በጣም አስደንጋጭ የሆነ ውሳኔ ሊመጣ ይችላል ተብሎ እየተጠበቀ ነው ያለው። እሱን ለመናገር ያክል ነው። ይሄን ነው ዛሬ ይዤ የመጣሁት። ሌላ ጥያቄ ከሌለሽ ጊዜ። አዎ፣ አንድ ሁለት ጥያቄ ይኖረኛል። አሁን መጨረሻ ላይ ያነሳኸው ለብዙዎቻችን በጣም አስጨናቂ ነው። እንደምታውቀው አብዛኛው ሀበሻ ለልጄ ሲል ነው የሚሰደደው። እኔ ወረቀት ባይኖረኝም ብንገላታም ቢያንስ ፊውቸሩ ያማረ ልጅ ወልዳለው በሚል ነው እና ይሄ ቀላል የሚባል ዜናም አይደለም በኛ ማህበረሰብ ዘንድ። ስለ ዲፖርቴሽን አንድ ጥያቄ ባነሳ ደስ ይለኛል። አሁን አንዳንድ የተሳሳተ መረጃ ምናልባት ያላቸው ሰዎች በዚህ አጋጣሚ ሊያጠራልን ይችላል ብዬ አስባለሁ። እንደምታውቀው ለህይወቴ ያሰጋኛል። አገሬ መግባት ያለን ሰው አንስቶ ወደ ሀገር ለመላክ አስቸጋሪ የሆነበት ሁኔታ ነበር እስከዛሬ የነበረው። አገሩ መግባት ስለማይችል በቃ እንዲሁ የሚታውበት ሁኔታ ነበር። ከጊዜ ወዲህ ግን የትራምፕ አድሚኒስትሬሽን የተለያዩ ሀገራትን እንደ ተቀባይነት እንዳዘጋጀም እናውቃለን። አንድ ሰው ደውሎልኝ የጠየቀኝን ጥያቄ ነበረ በዚህ ዙሪያ። ካናዳ ውሰዱኝ ማለት እችላለሁ ወይ ብሎ ወይም ደግሞ ደህና ሀገራትን የመምረጥ ነገር ግን ያለው ህግ ምንድን ነው? ዲፖርቴሽን ወደ 3ኛ ሀገሮች የነበረው ዲፖርቴሽን ከዚህ በፊት የነበረው በታሪክ በኢሚግሬሽን ታሪክ ውስጥ የነበረው ለምሳሌ በኢትዮጵያዊ እናድርገው። ኢትዮጵያ ያለ ሰው እዚህ ሀገር መጣ፣ አሳይለም ጠየቀ፣ አሳይለም አልተሳካለትም። ዊዝ ሆልዲንግ ኦፍ ሪሙቫል ይሰጣል። እዚህ በቃ ኖር
በየአመቱ እያደስክ የስራ ፈቃድህን ኖር ግሪን ካርድ ማግኘት አችልም። ብታገባም ራሱ ራስን ወደ ግሪን ካርድ መቀየር አችልም። ሲቲዝን መሆን አችልም። ከዚህ ሀገር ከወጣ ወደ አሜሪካ መመለስ አልችልም የሚለው ዝቅተኛ ነው። ዊዝ ሆልዲንግ ኦፍ ሪሙቫል ይሰጣሉ። ከዛ ዲፖርት የሚያደርጓቸውን ሰዎች ግን በዚህን ቀን ከዚህ ሀገር ለቀህ ውጣ ብለው በአብዛኛው ከዛ በኋላ ምንም አያደርጉም። በጣም ከፍተኛ የሆኑ ወንጀል የሰሩ ይሄ ከቴሮሪዝም ጋር የተገናኘ ከፍተኛ የሆነ አስደንጋጭ የሆነ ወንጀል ካልሰሩ በስተቀር ውጣ ተብለው ደብዳቤ ነው የሚጻፍላቸው። አብዛኛው ተይዘው እስር ቤት ገብተው ወደ ዲፖርቴሽን የሚሄድ ፖሲቢሊቲው በአብዛኛው አልነበረም። ሰዎች ራሳቸውን ዲፖርት ያድርጉ ወይም ደግሞ ከፍተኛ ወንጀል እስካልሰራህ ድረስ ዊ ዶንት ኬር አይነት ፕራክቲስ ነበር የነበረው። አሁን ግን ምንድነው እያደረጉ ያሉት? በመጀመሪያ ደረጃ በዚህ በሳውዘርን የመጡ ኢንስፔክትድ ሳይሆኑ ቪዛ ሳይዙ የመጡትን ኬዛችሁን እስከምናይ ድረስ መታሰር አለባችሁ ነው። ቦንድ አንሰጥም ነው። ኬዛችሁ የሚከለከል ከሆነ ኢሚዲየትሊ ወደ ሀገራችሁ ዲፖርት እናደርጋችኋለን ነው። አገሬ ላይ ችግር አለ ምናምን የሚባል ከሆነ አገሬ ላይማ ችግር አለ ብለህ አመልክተህ በዩኤስሲአይኤስ ኦፊሰር ደረጃ አልተቀበልንህም፣ በኢሚግሬሽን ዳኛም አልተቀበልንም፣ ምናልባት በአፒልም ሄደህ አልተቀበልንም። ስለዚህ ሀገር ላይ ችግር አይደርስም፣ ስለዚህ ግዴታ ዲፖርት እናደርግሃለን ነው። ኦኬ። አንዳንድ ሀገሮች ግን እንዴት ወደ ሌላ ሶስተኛ ሀገሮች የአሜሪካ መንግስት ዲፖርት ማድረግ ይችላል ወይስ አይችልም የሚለውን በሚመለከት የፌዴራል ጠቅላይ ፍርድ ቤቱ አሁን በትራምፕ ዘመን ፈቅዶለታል። የሶስተኛ ሀገሮች ሌሎች መቀበል የሚፈልጉ የሶስተኛ ሀገሮች ካሉ ወደ እነሱ ዲፖርት ማድረግ ይቻላል። ስለዚህ እንትን የሆነውን ሰው የላቲን አሜሪካውን ሰው ሩዋንዳ ዲፖርት ሊያደርጉት ይችላሉ፣ ሳውዝ ሱዳን ዲፖርት ሊያደርጉት ይችላሉ ነው። ግን የሶስተኛ ሀገር ዲፖርቴሽንን ለመምረጥ ግን የአሜሪካ መንግስት ከዛ ሀገር ጋር መዋዋል አለበት። ምክንያቱም ያችኛዋ ሀገር እነዚህን ሰዎች ለመቀበል ፈቃደኛ መሆን አለባት። አሁን በአንቺ እስካሁን ባየሁት አይ ቲንክ ከሁለት ሀገር በላይ በዚህ ኮንትራት ውስጥ የተስማሙ አልመሰለኝም። እሱን ወደፊትም አጣርተን ልንቀርብ እንችላለን። አይ ቲንክ አንዷ ላቲን አሜሪካ አንዷ ሩዋንዳ ትመስለኛለች። ግን እዚህ ላይ ዶንት ኮት ኦን ሚ። ወደፊት በደንብ እንትን ልናደርገው እንችላለን፣ ሪሰርች አድርገን በደንብ እንትን ልናደርገው። ግን ሁለት ሀገሮች አሉ። ወደ እነዚህ ሀገሮች ዲፖርት የማድረግ ቲዎሬቲክሊ መብት አለው ወይ የአሜሪካ መንግስት? የስ። ነገር ግን አሁን አንቺ ወደ አመጣሽ ወደ ካናዳ ግን የካናዳ መንግስት ሊቀበል ይገባል። የካናዳ መንግስት ጋር የአሜሪካ መንግስትና የካናዳ መንግስት እኔ እስከማውቀው ድረስ የተፈራረሙ ነገር አይደለም። እንደምታውቂው እንዳውም ቀድምም እንዳልሽ የካናዳ መንግስት እንዳውም አሁን የሚቀበለውን ቁጥር ወደ መቀነስ እንትኖቹን ምንድነው ሪኳርመንቶቹን ወይም መስፈርቶቹን ወደ ማጥበቅ በነፊቶቹ ዲናይ ወደ ማድረግ እየሄደ ይመስለኛል። እሱን ከሌሎች የካናዳ ጠበቆች ጋር ልትነጋገሪበት ትችላለች። ዞሮ ዞሮ ወደዚህ ሀገር ዲፖርት አድርጎኝ ቢልም አንድ ሰው ያ ተቀባይነት ላይኖረው ይችላል። ምክንያቱም ያቺ ሀገር ትወስደዋለች ወይ? ጥያቄ። በጣም አመሰግናለሁ። እንግዲህ ባለህ አጭር ጊዜ ነው የተገናኘ ነው። ምናልባት ሰዓት ካለን የመጨረሻውን የሲቲዝኑን ብናነሳ ደስ ይለኛል። ከዚህ በፊት አንስተነው ስለነበረ የትራምፕ አድሚኒስትሬሽን እጅግ በጣም አነጋጋሪ እና በተለይ በእናንተ በባለሙያዎች አንተንም ጨምሮ ሌሎች አሜሪካኖችንም የማይሆን ነገር ነው እያሉ ሲስቁበት የነበረውን ነገር የትራምፕ አድሚኒስትሬሽን አይደረግም አይታሰብም የሚባለውን ነገር እያስፈጸመ የመጣበትን ሁኔታ ያየንበት አንደኛው ምስክር ነው ብዬ ነው የማስበው። እና ስለሱ የደረሱበትን ሁኔታ ለምን አንዳንድ ዜና ላይ በቃ ተፈጸመ የሚል አይነት ነገር ስለምናይ አሁን ያለው በጠቅላይ ፍርድ ቤት እጅ ነው። እስካሁን እስከ ዛሬ ድረስ እንግዲህ ወይም ደግሞ ይሄ የጠቅላይ ፍርድ ቤት ውስጥ ከሚወስን ጊዜ ድረስ ወረቀት ያላቸውም የሌላቸውም ስታተስ ያላቸውም የሌላቸውም የሌላ ሀገር ዜጎች አሜሪካ ውስጥ ልጅ ከወለዱ የአሜሪካ ዜግነት አላቸው ነው እስከ ዛሬ ድረስ ወይም ደግሞ ፍርድ ቤት ውስጥ ከሚወስን ድረስ። ግን በፍርድ ቤቱ እጅ መሆኑ ግን በተለይ አሁን ከጠቅላይ ፍርድ ቤት የሚወጡ ውሳኔዎች በአብዛኛው ካየሻቸው ለፕሬዚዳንቱ የሚጠይቃቸውን ጥያቄዎች ኦኬ ማለት እንዳውም ሊበራል ዳኞቹ ዲሴንት ሲያደርጉ ጃክሰን አይነቶቹ ዲሴንት ሲያደርጉ ምንድን ነው የሚሉት? ልክ ለፕሬዚዳንት መስሪያ ቤቱ እንደ ግሪን ላይት እየሰጠ ነው። ኢቨን ስንወስን እንኳን በትክክል ውሳኔውን ዘርዝረን አይደለም እየወሰን ያለ ነው። ልክ እንደ ኦርደር አለ እንደ ትዕዛዝ ነው እያደረግን ያለ ነው። እና ይሄ የአሜሪካ ሌጋል ሲስተም ከፍተኛ ችግር ውስጥ ያስገባል፣ ህገ መንግስታዊ ቀውስ እያመጣ ነው ብለው አርጊ የሚያደርጉ የዛው የጠቅላይ ፍርድ ቤት ዳኞች በሊብራሎች የተሾሙ ዳኞች አሉ።
ወደፊት ምን ሊሆን ይችላል እርግጠኛ አይደለሁም፣ ግን እዚህም ይደርሳል ብለን አልገመትም ነበር ነው ራይት። የፌዴራል ጠቅላይ ፍርድ ቤቱ ይሄን ያክል ይወስደዋል እኔ አልገመትኩም ነበር። በጣም ብዙ ሰውም እንትን ነው ያደረገው፣ ምንድነው ሻክ ነው ያደረገው። ምክንያቱም ባላንስድ የሆነ እና ሪፐብሊካን ፌቨርድ ያልሆነ ሱፕሪም ኮርት ቢኖር ኦኬ ያዩታል በደንብ በጣም ሜሪቱን ያዩታል ብለን ልንገምት እንችል ነበር። አሁን ባለው ሁኔታ ግን ይሄን ያለው ዞሮ ዞሮ አሁን የተለወጠ ነገር የለም። መረጋጋት ያስፈልጋል። እዚህ ሀገር ያሉ ሰዎች ልጆቻቸውን ቢወልዱ እንግዲህ በአሁን ባለው ሁኔታ የአሜሪካ ዜግነት ይሆናሉ ነው ልንል የምንችለው። ግን ዞሮ ዞሮ ግን በጠቅላላው ግን ጠቅለል ባለ አነጋገር ግን ያለው ሁኔታ የፕሬዚደንት ትራምፕ መንግስት ያወጣቸው አብዛኞቹ ፖሊሲዎች ተፈጻሚ ሆነዋል ወይስ አልሆነ የሚለውን ስታቲስቲክሱን ማየት አለብን። ግን ኒውስ ላይ የማይወጡ ነገሮች አሉ። በፍርድ ቤት ብዙ የተሻሩባቸው ነገሮች አሉ። በጣም ብዙ ዲና እየተደረጉ በጣም ብዙ አሉ። ለምሳሌ የተማሪዎች ቪዛን በሚመለከት የሆነ ጊዜ ላይ አንተ እንደዚህ ሰላማዊ ሰልፍ ወጥተህ ነበረ፣ ስለዚህ ኤፍ1 ቪዛህን ዲና አድርገናል። እያንዳንዱ ተማሪ ሲከሳቸው ያንን ፖሊሲ ጥለውታል። የብዙ ብዙ በሺዎች ምናልባትም በመቶ ሺዎች የሚቆጠሩ ተማሪዎች የስቱደንት ቪዛቸው ተመልሶላቸዋል። ይሄ ለኒውስ ላይ ቀርብ ይችላል። ሌሎች ለምሳሌ የኢንፎርስመንት መካኒዝም ለምሳሌ ቴምፖራሪ ፕሮቴክትድ ስታተስን በሚመለከት እንደነ ሄይቲ አይነት ቆመዋል። ሌሎችም በአድሚኒስትሬሽኑ ተሸንፏል በፍርድ ቤቶች። ግን ያመጣቸውም ነገሮች ደግሞ የተሰጠው ስልጣን በሚመለከት ከፍተኛ የሆነ ጡንቻ ነው የሚያሳድርባቸው የሚጥልባቸው። ለምሳሌ እንደምታውቂው ቦርደሩን የመዝጋት የአሳይለም ሲስተሙን እንትን ክሪፕል ማድረግ አይደል፣ በቃ ዊክ እንዲሆን ማድረግ፣ ከተለያየ ዓለም የሚመጡ ቪዛ ሰዎችን ከፍተኛ የሆነ ጥያቄ ውስጥ ማስገባት ከ50 እስከ 55 ሚሊዮን የሌላ ሀገር ዜጎች የአሁን የዩናይትድ ስቴትስ ቪዛ አላቸው። እነሱን ሁሉ እነማን እንደሆኑ ማጣራት እንፈልጋለን ማለት ነው። እዚህ ሀገር በገፍ ሰዎች እንዲወጡ ማድረግ፣ በገፍ ዲፖርቴሽን እንዲወጡ ማድረግ፣ በቢሊየንስ ኦፍ ዶላር በኮንግረሱ ገንዘብ ስለተሰጣቸው በተለይ ኢሚግሬሽን አስፈጻሚ መስሪያ ቤቶች በጣም ጡንቻ መኖራቸው፣ ለምሳሌ እንደ አይስ አይነት መስሪያ ቤት ጡንቻ መኖራቸው፣ ይሄ ፕሬዚዳንቱ በራሱ እንትን የፈለገው ነገር ስለሆነ የተመረጠበት ስለሆነ ክሬዲት ልሰጪው የሚገባው ነው፣ እያስፈጸመ ያለው ነገር ስለሆነ ማለት ነው። በዛው ልክ ደግሞ የብዙ ሰዎች ህገ መንግስታዊ መብት የተጣሰበት፣ ለምሳሌ በቀደም ዕለት እንዳውም አንቺ የላክሽልኝ አንድ ቪዲዮ እያየሁኝ ነበረ። ሚኔሶታ ውስጥ የሆነ ሶማሊያዊ ልጅ ራይት የአሜሪካ ዜግነት ያለው እያሳያቸው ለአይስ እየነገራቸው አሜሪካዊ ነኝ እያላቸው ፓስፖርት ኮፒው አለ ስልኬ ውስጥ እያላቸው ነው ዊ ዶንት ኬር አባውት ዛት ብለው አስረውት ወስደውት ቤተሰቦች ልደውል ቢል ምን ቢል ከፍተኛ የሆነ ችግር አድርሰውበት በኋላ መጨረሻ ላይ እንደተለቀቀ ኢቭን የአሜሪካ ዜግነት ያላቸው ሰዎች እንኳን ራሱ በዚህ መሃል አብረው ታስረው ያሉበት ሁኔታ ነው ያለው። የአሜሪካ ዜግነት ያላቸው ሰዎች ዲፖርት ተደረጉ በስታቲስቲክስ አለ። በአንድ በኩል ከፍተኛ የሆነ ለውጥ መጥቷል። ከፍተኛ የሆነ ሰክሰስ በፕሬዚዳንቱ መጣ። በሌላ በኩል ደግሞ ብዙ ሰብአዊና ዲሞክራሲያዊ መብቶች በተለይ የሚግራንቱ የተጣሱበት ዘመን ላይ ነው ያለው። በትክክል ያንን ማለት እንችላለን ብዬ አስባለሁ። አሁን ያለንበት ሁኔታ በዚህ በኩል ደግሞ ሲቲዝን ጎልደን የሚባለውንም ለገበያ አብቅቶ ይህንን እዚህ ምስኪኑን እያንገላታ በዚህ በኩል ያለውን ስንመለከት ምን አይነት ለስደተኛ ትክክለኛ ወቅት ላይ እንደሌለን ያሳያል ብል ሴፍ ነው የማስበው። ጠበቃ ሳምን የዛሬ ዝግጅታችን ካለን አጭር ሰዓት የተነሳ እዚህ ላይ ብናበቃውና በሌላ ደግሞ እንደዚህ አዳዲስ ነገሮች ሲወጡ ዳግም እንገናኛለን። እኔ ጨርሻለሁ። እንደ ማጠቃለያ ምናልባት የምትናገረው ነገር ካለ ለአንድ ደቂቃ ያክል። እስካሁን እየሆኑ ያሉት ነገሮች ያው ህዝቡን ሊያሸብሩ ይችላሉ፣ ግን መረጋጋት ያስፈልጋል። ሆነስትሊ ከመጀመሪያው ጊዜ ጀምሮ እኔና አንቺ በምንሰራቸው ፕሮግራሞች በተቻለ መጠን ሁለት ዓላማ ያለው ፕሮግራም ነው እየሰራን ያለው። አንድ ሰውን ኢንፎርም ማድረግ፣ ሁለት ህዝቡ እንዲረጋጋ ማድረግ ነው። ዛሬም የዛ ዓላማ ኤክስቴንሽን ነው የሰራነው ፕሮግራም። በቴምፖራሪ ፕሮቴክትድ ስታተስ ውስጥ ያሉ ሰዎች ለሚቀጥሉት 60 ቀናት ውስጥ ምናልባት በሌላ ስታተስ ራሳቸውን መቀየር የሚችሉ ከሆነ እሱን ማድረግ ያስፈልጋቸዋል።
ምናልባት በጋብቻ ሊሆን ይችላል፣ ምናልባት የተለያየ አይነት ቪዛዎች ሊሆን ይችላል። ኦፍኮርስ የቪዛዎቹ ጊዜ ሊወስድ ይችላል። ግን ሁሉንም ኦፕሽኖች ኤግዞስቲቭሊ ማየትን ማሰብ አለባቸው። ከጠበቃ ጋር መነጋገር አለባቸው። ቴምፖራሪ ፕሮቴክትድ ስታተስ እና ሌላ መብት ሌላ ቤኔፊት ያላቸው ቅድም እንዳልኩት እንደ አሳይለም ፔንዲንግ የሆኑ አሳይለም ያላቸው ሰዎች እነሱን ይሄ ነገር ብዙ ሊያስቸግር የሚችል ነገር አይደለም። ከፍተኛ የሆነ ሙያ ያላቸው ፒኤችዲ ፕሮፌሰሮች ምናምን የሆኑ ሰዎች እነሱ ሊነካ ይችላል። ከዛ በተጨማሪ ግን የመንግስት ከፍተኛ በኢትዮጵያ መንግስት ከፍተኛ ባለስልጣን ሆነው የአሳይለም ማግኘት የማይችሉ ሰዎች ምክንያቱም በሚሊታሪ በምናምን የተሳተፉ ሰዎች ስለነበሩ እነሱ በቴምፖራሪ ፕሮቴክት ስታተስ ነው ያሉት የሚል ወሬ እየሰማን ያለ ነው። እነሱን በከፍተኛ ሁኔታ ጉዳት ሊያደርስባቸው እንደሚችል አውቃለሁ። ግን ዞሮ ዞሮ ግን በጠቅላላው ግን አሁንም ኢንፎርምድ ሆነን አንድ ተረጋግተን ወደፊት የሚሆነውን መጠበቅ ነው። ይሄ ዘመን የሚያልፍና ነገ አዲስ ሊበራል መንግስት ዲሞክራቶች ቢመጡ ይሄ የምናወራው ነገር ሁሉ ፉርሽ ሊሆን ይችላል። ስለዚህ እንረጋጋ የሚለውን ለማስመር ያክል ነው እንጂ ጨርሻለሁ። አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለሁ። በመጨረሻም እኔም እንደኔ እንደ አንድ ኢትዮጵያዊ እህት መልካም እድል እመኝላቸዋለሁ። በዚህ ጭንቀት ውስጥ ያሉትን በሙሉ በእውነት እግዚአብሔር እንዲጎበኛቸው ነው ጸሎቴ። ለምን ቀላል ነገር አይደለም። እኛ እንደ ዜና እና እንደ ፕሮግራም ስናወራው ቀላል ይመስላል። ግን ቅድም እንዳልከው የምናወራው ስለ አንድ ምስኪን እናት ብዙ ዓመት ስለተንገላታችና እናውቀዋለን ምን ማለት እንደሆነ። ሀሳቡ ራሱ ያስደነግጣል። እያንዳንዳችን ያለፍንበት የምንኖርበትም ህይወት ስለሆነ የሰው ሀገር የሰው ነው የሚያሰኝ እያስታወሱን ሲቲዝን የሆንን ሰዎች ራሱ ማንነታችንን ዜናው በየቀኑ እያስታወሰን ያለበት ሁኔታ ነው እና በጣም የሚያሳዝን ጊዜ ላይ ያለ ነው። አይዟችሁ፣ ምንም ቢሆን ምንም አገር አለን እና ተረጋጉ። ለምን በህመምን መወሰድ አለ፣ መኖር ደግ ነው። ለዛ ነው ያንን እንደ እህት ማለት ፈልጋለሁ። ጠበቃ ሳምን በድጋሚ አመሰግናለሁ። ተመልካቾቻችን ሀሳብ አስተያየታችሁን አስቀምጡ። አሁንም ድጋሚ ማለት የምፈልገው ባለሙያ አማክሩ። እኔ ሰጀስት ማድረገው ጠበቃ ሳምንን ነው። ከታች ኮንታክቱን ተውላችኋለሁ። አማክሩ፣ ግድ የላችሁም። የሚጠቅማችሁ ስለሆነ ድንገት ብትያዙ ብዙ ቲፕ እንደዚህ ጀነራል የሚሰጠው ኢንፎርሜሽን እና ለግል የሚሰጠው አንድ አይደለም ለማለት ፈልጋለሁ። አብራችሁን እስከዚህ ደቂቃ ስለነበራችሁ አመሰግናለሁኝ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።